አንዳንድ የትግራይ ተወላጆች አንዳንድ ቦታ ሲሰማ ልክ በእነሱ ላይ ብቻ የተደረገ ወይ ዘር ማጥፋት ወይ ጄኖሳይድ ነገር ምናምን ነገር አድርገው ሲናገሩ ሰማለሁ። መጀመሪያ ኢህአዴግ በወረደበት ሰሞን አሁን ያለው መንግስት ሽምግልና አላከም፣ አብረን እንስራ፣ ፍቅር ይውረድ፣ ሰላም ይውረድ ብሎ ሽምግልና አላከባቸው። እንደኛ ይሄ በምንድን ነው የታሰበው? ደግሞ ጄኖሳይድ ተደረገብን እንደ ተደረገ ልክ እናንተ ብቻ እንደተጎዳችሁ ቀድሞ ጉዳት እንደደረሰባችሁ አርጋችሁ የምታወሩ አንዳንዶች አላችሁ። ማይካድራ ላይ ያው ሁሉ የተጨፈጨፈ በአማራም ይሁን በሌላ ብሔርም ይሁን ከትግራይ ውጭ የሆነ ሰው ሆን ብሎ የተጨፈጨፈው በማን ነው? አንደኛ። ሁለተኛ ሰራዊቱ በተኛበት እናንተን ሲጠብቅ አብሮ የኖረ አብሮ ስንት ነገር ያደረገ አብሮ የተዋለደ ምን ያለ ሰራዊት በተኛበት ሄዶ የጨፈጨፈው ማን ነው? ሌላ ኃይል መጥቶ ነው? ይህን በምን ሂሳብ ነው የምትወስዱት? ልክ እናንተ የተጎዳችሁ አድርጋችሁ እናንተ ላይ ብቻ ጉዳት የደረሰ አድርጋችሁ ታወሩት። ጦርነትስ እንዴት ተጀመረ? ማን የተጀመረው? ይሄ ባይሆን ኖሮ ጦርነት ይጀመር ነበር? ሰው ያልቅ ነበር? ስንት ወጣት ያልቅ ነበር? ከኛም ከእናንተም ስንት ነገር ስንት ጉዳት ይደርስ ነበር? እና አንዳንዶች ይህንን የት አስቀምጣችሁ ልክ እናንተ የተጎዳችሁ አድርጋችሁ እንደምታወራ ይገባኛል። የመጀመሪያ ጦርነቱ እንዲጀመር ያደረጋችሁ እዛው ክልል ውስጥ ያላችሁ ናችሁ። ሁላችሁም ባትሆኑ ሁሉም ይሄን ይደግፋል ማለት ነው። ብዙ ጥሩዎች አላችሁ፣ ብዙ ጥሩ አስተሳሰብ ያላችሁ፣ ብዙ ከተጋባን የተዋለድን አለ ብዙዎች። ግን ይሄ ነገር በእናንተ ብቻ የተደረገ እናንተ ብቻ የተጎዳችሁ አድርጋችሁ የምታወሩት ለምንድን ነው? ይሄ ነገር አልገባኝም። ማን ጀመረውና ነው? ማን እንዲጀመር አደረገና ነው? ማን ወጣት ያስፈጀው?